ሄሎ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለእናንተ ይሁን። እግዚአብሔር ይመስገን እኔ ደህና ነኝ። እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ አንድ ቀለል ያለ ጥያቄ ልጠይቃችሁና ልጀምር የዛሬ ትምህርታችንን። አንድ ቀለል ያለ አንድ ህንፃ ጠንካራ መሆኑን በምን እናውቃለን? አንድ ህንፃ በዚህ በአካባቢያችን ያለው አንድ ህንፃ ጠንካራ መሆኑን በምን እናውቃለን? እንግዲህ በፀሐያማ አየሩ ጸጥ ባለበት ቀን በማየት አይደለም። ነገር ግን ማዕበል ባለበት ቀን፣ ዶፍ ዝናብ ባለበት ቀን ጸንቶ ይቆማል ወይስ ይወድቃል? በዛ ነው አይደል የምናውቀው። ያው ብዙ ቤቶች በውጭ በኩል አንድ አይነት ይመስላሉ። ቀለማቸው ተመሳሳይ ሊሆን ይችላል። በራቸውና ጣሪያቸውም እንዲሁ ተመሳሳይ ሊሆን ይችላል። ነገር ግን እውነተኛ ልዩነት ያለው ግን ከመሬት በታች ባለው መሰረት ላይ መሰረቱ ጠንካራ ወይም ጠንካራ ያልሆነ መሆኑን የሚያሳየን ይሆናል ማለት ነው። ኢየሱስ ስለ ሕይወታችን፣ ስለ እምነታችንና ስለ ዘላለማዊነታችን የምናገረውም ልክ በዚህ ምሳሌ ነው። በዚህ ክፍል ላይ አንዳንድ ሕይወት በጣም ሃይማኖተኛ ይመስላል ከውጭ ስታይ፣ ሲናገር በጣም ክርስቲያናዊ ሊመስል ይችላል። በቃ ክርስቲያናዊ አነጋገር በመናገር ነገር ግን ማዕበል ሲመጣ፣ ፈተና ሲመጣ፣ መከራ ሲመጣ፣ ስቃይ ወይም የእግዚአብሔር የመጨረሻ ፍርድ ሲመጣ ሊቆም የሚችለው በጠንካራ አለት ላይ የተመሰረተው ከሁለቱ አይነት አንዱ አይነት ህይወት ብቻ ነው። ያውም በጠንካራ መሰረት ላይ የተመሰረተ በጠንካራ አለት ላይ የተመሰረተ ነው፣ ሌላው አይደለም። እንግዲህ ዛሬ ማቴዎስ ወንጌል ምዕራፍ 7 ከቁጥር 24 እስከ 27 ያለውን ክፍል እንማራለን። በማንበብ እንጀምራለን። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት ገፋው፣ በአለት ላይም ስለተመሰረተ አልወደቀም። ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል። አወዳደቁም ታላቅ ሆነ ይላል። እንግዲህ ማቴዎስ ወንጌል ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 እነዚህ ሶስቱ ምዕራፎች ጌታችንና መድኃኒታችን ኢየሱስ ክርስቶስ በተራራ ያስተማራቸው የተራራ ስብከት ተብሎ የሚታወቅ ክፍል ነው። በዚህ የተራራ ስብከት ጌታ ኢየሱስ ክርስቶስ በመንግስተ ሰማያት ውስጥ ስለሚኖር ህይወት፣ በመንግስቱ ውስጥ ስለሚኖር ህይወት ምን ሊመስል እንደሚገባ፣ ምን እንደሚመስል ሲያስረዳቸው የዋለበት የቆየበት ምዕራፎች ናቸው እና ያውም ምን መምሰል አለበት በአጭሩ ስንመለከት የውጭ ጽድቅ፣ ከውጭ የሚታይ ቅድስናና ጽድቅ ብቻ ሳይሆን የልብ ታዛዥነትን የሚመለከት ሃይማኖታዊ እንቅስቃሴ ብቻ ሳይሆን የተለወጠ አኗኗር፣ የተለወጠ ህይወት የሚያሳይ ማለት ነው። ስለዚህ ይህ ክፍል የተነገረው እንደው ለማያምኑ ሰዎች አይደለም፣ ኢየሱስን ለሚሰሙት ህዝብም ጭምር ነው። አስደንጋጭ የሆነ ማስጠንቀቂያ ነው። ኢየሱስን መስማት ብቻውን በቂ ስላይደለ ማለት ነው። መስማት ብቻውን በቂ አይደለም። ስለዚህ ኢየሱስ ስብከቱን የተራራ ስብከት ተብሎ የታወቀውን የተራራውን ስብከቱን ሲጨርስ በማጽናናት አይደለም ያጠቃልለው። የምርጫን ህይወት፣ የምርጫን ነገር በማሳየት ነው። ሁለት ምርጫ አላችሁ። ምርጫውም ከሁለቱ ገንቢዎች፣ ከሁለቱ መሰረቶች፣ ከሁለቱ ውጤቶች አንዱ ልትሆኑ ትችላላችሁ በሚል ነው። አንዱ ልትሆኑ ትችላላችሁ፣ ወይ በአለት ላይ የምትመሰርቱ ወይ በአሸዋ ላይ የምትመሰርቱ፣ ቤታችሁን ከሁለት በአንዱ የምትመሰርቱ
ከሁለት ገንቢዎች አንዳችሁ ልትሆኑ ትችላላችሁ። ከሁለት መሰረቶች አንዳችሁ ልትሆኑ ትችላላችሁ። ከሁለት ውጤቶች አንዳችሁ ልትሆኑ ትችላላችሁ። ያንን ነው እያስተማረ ያጠቃልለው ክፍሉን ማለት ነው። ዛሬ ይህንን ሐሳብ ነው የምንማረው። እንግዲህ ይህንን የእሱን ትምህርት ነው እንግዲህ የእግዚአብሔር ቃል ፈቃዱን የሚገልጥ ከጥፋት የሚጠብቀን ወደ በረከትና ወደ ፍሬያማነት የሚመራንና የሚለውጠን ስለሆነ መስማትና መታዘዝ አለብን። የእግዚአብሔር ቃል ፈቃዱን የሚገልጥ ከጥፋት የሚጠብቀን ወደ በረከትና ወደ ፍሬያማነት የሚመራንና የሚለውጠን ስለሆነ መስማትና መታዘዝ አለብን። ለምንድን ነው የእግዚአብሔርን ቃል ሰምተን መታዘዝ ያለብን? አንደኛ የእግዚአብሔር ቃል ፈቃዱንና እውነቱን ስለሚገልጥልን። የእግዚአብሔር ቃል ፈቃዱንና እውነቱን ስለሚገልጥልን መታዘዝ አለብን። እንግዲህ እንደምናውቀው በአሁኑ ጊዜ ዓለማችን በብዙ ድምጾች የተሞላች ናት። ብዙ ድምጾችን እንሰማለን። በሶሻል ሚዲያው ወሬዎች፣ በባህልና በሰዎች አስተያየት ብዙ ነገር እንግዲህ ምድሪቱ ተሞልታለች። ነገር ግን እነዚህ ምድርን የሞሉ ድምጾች ሶሻል ሚዲያን በሉ ሌሎችም ድምጾች ሁሉ ኢንፎርሜሽን በብዛት ሊነግሩን ይችላሉ። ስሜታችንን ከፍ የሚያደርጉ ሊሆኑ ይችላሉ። ስሜታችንን ዝቅ ሊያደርጉ የሚችሉ ይሆናሉ። ነገር ግን አንዳቸውም የእግዚአብሔርን ልብ፣ የእግዚአብሔርን ፈቃድ፣ በእግዚአብሔር ልብ ውስጥ ያለውን የእግዚአብሔርን ፈቃድ ለኛ የሚገልጡ አይደሉም። የእግዚአብሔርን ልብ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፈቃድ በእኛ ላይ ያለውን የሚገልጥልን የእግዚአብሔር ቃል ብቻ ነው። ቃሉ ብቻ ነው። ቃሉ እግዚአብሔር ማን እንደሆነ ያሳየናል። እግዚአብሔር ማን እንደሆነ የምናውቅበት ነው። ቃሉ እኛ ማን እንደሆንን ደግሞ የምናውቅበት ነው። ሕይወታችንን እንዴት መምራት እንዳለብን የሚያሳየን ነው የእግዚአብሔር ቃል። ስለዚህ የእግዚአብሔርን ቃል መያዝ ይኖርብናል። ስለዚህ እግዚአብሔር ሲናገር እውነቱን ይናገራል። እግዚአብሔር ሲናገር ፈቃዱን ይናገራል። እግዚአብሔር ሐሳቡን በልብ ውስጥ ያለውን ነገር ይናገራል በቃሉ ማለት ነው። ቃሉ ከምንም በላይ ነው። የእግዚአብሔር ቃል ስልጣን ያለው ነው፣ ኃይል ያለው ነው፣ የሚሰራ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። የእግዚአብሔር ቃል ትልቅ ነው። ልብንና ስሜትን የሚመረምር ነው የእግዚአብሔር ቃል። ስለዚህ እግዚአብሔር ሲናገር እየገመተ በግምት አይናገርም። በዝምት ማለት ሲያዘን እንኳን ዝም ብሎ ለሙከራ አያዘንም። ዝም ብሎ ለሙከራ አያዘንም። እኛ ዝም ብለን መጽሐፍ ቅዱሳችንን ዘግተን ከሳምንት እስከ ሳምንት ሸልፍ ላይ ያስቀመጥን የምንመላለስ የምንኖር ክርስቲያኖች ከሆንን ቃሉን የምንሰማ አይደለንም። እንዲሁ በጨለማ እንደሚጓዝ ሰው ሆነን የምንኖር ነን ማለት ነው። በጨለማ የሚጓዝ ሰው ሆነን የምንኖር ነን ማለት ነው። እንግዲህ እንደምታውቁ በጨለማ የሚጓዝ ሰው እንዴት እንደሆነ ታውቃላችሁ። ገደሉ የት እንዳለ አያይም። ጉድጓዱ የት እንዳለ አያይም። ውሃው የት እንዳለ አያይም። የሚጥለው ወጥመዱ የት እንዳለ አያይም። ምኑንም ሊያይ አይችልም። በጨለማ የሚጓዝ ሰው የእግዚአብሔርን ቃል የማያነብ የማይሰማ የማይኖርበትም ሰው እንደዚሁ ነው። በድንግዝግዝ በግልጽ በማይሆን ሁኔታ በኮንፊውዥን የሚኖር ሰው ማለት ነው። እውነትን ከፈለግን ቃሉን መስማትና መገዛት አለብን። እውነትን ለማወቅ ከፈለግን እና በእውነት ለመኖር ከፈለግን ቃሉን መስማትና ለቃሉ መገዛት አለብን። ስለዚህ መታዘዝ የእውነተኛ እምነት ማስረጃ ነው። የእውነተኛ እምነት እንዳለን የምናውቀው ቃሉን በመስማት ብቻ አይደለም፣ ቃሉን በመታዘዝም ጭምር ነው። ያዕቆብ 1:22 በእውነት ያዕቆብ 1:22 ላይ ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይለናል። ያዕቆብ 1:22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። እንግዲህ
ስለ ሁለት ገንቢዎች አይተናል አይደለም? ስለ ሞኝ ገንቢና ስለ ጠቢቡ ገንቢ። ግንቡን የሚገነቡ አንዱ በአሸዋ የሚገነባ፣ አንዱ ደግሞ በአለት የሚገነባ ቅድም ባነበብነው ክፍል። ስለዚህ ጠቢቡ ገንቢ ከሰነፉ የሚለየው በብልጠቱ ሳይሆን በመታዘዙ ነው። በመታዘዝ ነው። ይህንን ነው ሊያሳየን የፈለገው ጌታ ኢየሱስ ክርስቶስ። ቃሉን የምትሰሙ ብቻ ሳትሆኑ የምትታዘዙ ሁኑ ይለናል። ስለዚህ ዘሪን ሊዘራ ወጣ በሚለው በአራት ቦታ ስለወደቀው ዘር ሲናገር ጌታ ኢየሱስ ክርስቶስ በምሳሌ ሲናገር አንዱ በጭንጫ ላይ እንደወደቀ፣ አንዱ በእሾህ መካከል፣ አንዱ በተለያየ ስፍራ የወደቀ ሲናገር፣ በተለይ ደግሞ በለም መሬት ላይ የወደቀው ምንድነው የሆነው? አንዱ 30፣ 60፣ 100 ፍሬ እንዳፈራ ይናገራል። ስለዚህ በመታዘዝ የእግዚአብሔርን ቃል የሚታዘዙ ፍሬ የሚያፈሩ ናቸው ማለት ነው። ስለዚህ ቃሉን የምንሰማ ብቻ ሳንሆን የምንታዘዝ፣ ለቃሉ ምላሽ የምንሰጥ ልንሆን ያስፈልጋል። የእግዚአብሔር ቃል ፈቃዱን የሚገልጥ ከጥፋት የሚጠብቀን ወደ በረከትና ወደ ፍሬያማነት የሚመራንና የሚለውጠን ስለሆነ መስማትና መታዘዝ አለብን። ለምንድን ነው የእግዚአብሔርን ቃል ሰምተን መታዘዝ ያለብን? ለምንድን ነው የእግዚአብሔርን ቃል ሰምተን መታዘዝ ያለብን? የእግዚአብሔርን ቃል መታዘዝ ከጥፋት ስለሚጠብቀን። ሁለተኛውን ነጥብ ነው እየተመለከትን ያለ ነው። ለምንድን ነው የእግዚአብሔርን ቃል ሰምተን መታዘዝ ያለብን? ሁለተኛ፣ የእግዚአብሔርን ቃል መታዘዝ ከጥፋት ስለሚጠብቀን። እንግዲህ ባነበብነው ክፍል ይህንን ነው ያየነው። አወዳደቁ ታላቅ ሆነ፣ በአሸዋ ላይ የተመሰረተው በአሸዋ ላይ የተሰራው ቤት አወዳደቁም ታላቅ ሆነ ይላል አይደል? ቃሉን መታዘዝ ከጥፋት ያድነናል። ስለዚህ እግዚአብሔር በቃሉ ሲያዘን እኛን ለመቆጣጠር ፈልጎ አይደለም፣ እኛን ሊጠብቀን ፈልጎ ነው። ከጥፋት ሊጠብቀን ፈልጎ ነው እግዚአብሔር። ስለዚህ በሕይወታችን የሚመጣውን አደጋ ወደፊት ምን ሊገጥመን እንደሚችል የሚያውቀው እርሱ ብቻ ነው፣ እኛ አናውቅም። ስለዚህ እግዚአብሔር ሲያዘን እንዲህ አታድርግ ብሎ ሲያዘን ከሆነ ጥፋት እየጠበቀን ነው እንጂ እግዚአብሔር እኛን ሊጎዳን ሊያጠፋን ፈልገው አይደለም የሚያዘን ማለት ነው። ስለዚህ የኛ ድርሻ ምንድነው? ቃሉን መስማት፣ መታዘዝ። ቃሉን መስማትና መታዘዝ ነው። እንኳን ሰዎች በዚህ አካባቢ በከተማ አንዳንድ ቦታ ላይ አትንኩ የሚል ጽሑፍ ተጽፎ እናገኛለን። የተለያየ ነገር ለምሳሌ ከፍተኛ የኤሌክትሪክ ኃይል ወይም ሃይ ቮልቴጅ አለ እዚህ እንዳትነኩ የሚል ምልክት፣ የማስጠንቀቂያ ምልክት ተጽፎ ብናይ ማንም ሰው ቆሞ ይህን ምልክት ለምን ነፃነቴን ይገፋል ወይም እኔ ማንም ሊያዘኝ አይችልም ብሎ ቆሞ አይከራከርም ወይ ደግሞ ሄዶ አይነካም። ለምንድን ነው የማይነካው? ከነካ በህይወት አይኖራትምና ነው። ስለዚህ ሁሉም ሰው በህይወት ለመኖር ስለሚፈልግ ይታዘዛል። ሃይ ቮልቴጅ ያለውን ኤሌክትሪክ አይነካም። አትንካ የተባለውን ቃል ይታዘዛል። ስለዚህ ብዙ ሰዎች በመጽሐፍ ቅዱስ ውስጥ ያሉትን የማስጠንቀቂያ ምልክቶች ችላ ብለው ጉዳት ሲደርስባቸውና ሲጎዱ መልሶ እግዚአብሔርን ይወቅሳሉ። እነሱ ለእግዚአብሔር ቃል ባለመታዘዛቸው ምክንያት ስለደረሰባቸው ነገር እግዚአብሔርን ይወቅሳሉ። እግዚአብሔር አንድን ነገር አይሆንም ስለን ወደፊት ምን ሊገጥመን እንደሚችል ስለሚያውቅ ነውና ለእግዚአብሔር ቃል ልንታዘዝ ይገባል። እንግዲህ ቮልቴጁን ሃይ ቮልቴጅ ስለሆነ አትንኩ ተብሎ የተጻፈውን ከነከነን እንደምንሞት እግዚአብሔር አትንኩ ያለንን ሞቱ እኮ ወደ ዓለም የመጣው አትንኩ የተባለውን ስለነኩ ነው። ሔዋን ነካች አትንክ የተባለችው፣ አዳም ነካ አትንክ የተባለው። በዚህ ምክንያት ነው ሞት ወደ ምድር የገባው፣ ሞት ወደ እኛ የመጣው። ስለዚህ መንካት አትንኩ የተባለውን መንካት ሞትን ያመጣል።
መታዘዝ ባርነት ሳይሆን መትረፍ ነው፣ መዳን ነው። መታዘዝ አሁን ዋጋ ሊያስከፍለን ይችላል፣ በኋላ ግን ያድነናል፣ ያተርፈናል፣ ከጥፋት ያድነናል። የእግዚአብሔር ቃል ፈቃዱን የሚገልጥ ከጥፋት የሚጠብቀን ወደ በረከትና ወደ ፍሬያማነት የሚመራንና የሚለውጠን ስለሆነ መስማትና መታዘዝ አለብን። የእግዚአብሔር ቃል ፈቃዱን የሚገልጥ ከጥፋት የሚጠብቀን ወደ በረከትና ወደ ፍሬያማነት የሚመራንና የሚለውጠን ስለሆነ መስማትና መታዘዝ አለብን። ለምንድን ነው የእግዚአብሔርን ቃል ሰምተን መታዘዝ ያለብን? ለምንድን ነው የእግዚአብሔርን ቃል ሰምተን መታዘዝ ያለብን? ሶስተኛ፣ መታዘዝ ወደ በረከት እድገትና ፍሬያማነት ስለሚመራን። ሶስተኛውና የመጨረሻው ለምንድን ነው የእግዚአብሔርን ቃል ሰምተን መታዘዝ ያለብን? መታዘዝ ወደ በረከት እድገትና ፍሬያማነት ስለሚመራን። መጽሐፍ ቅዱሳዊ እውነተኛ በረከት ማለት ገንዘብ፣ ምቾት፣ እነዚህ ማለት አይደለም። በመከራ ውስጥ ሰላም ሲሆን፣ በፈተና ውስጥ ሰላም ሲሆን፣ በድካማችን ውስጥ እንኳን ጥንካሬ ሲሆን፣ በማዕበል ውስጥ መረጋጋት ሲሆን፣ የልብ ሰላም፣ ደስታ፣ ሐሴት በመከራ ውስጥ በችግር ውስጥ እንኳን ሆነን ማለት ነው። ያ የእግዚአብሔር በረከት ነው። የእግዚአብሔር በረከት ነው። በመታዘዝ የሚገኝ በረከት ነው። በመታዘዝ የልብ ሰላም አለ። በመታዘዝ በምንም አይነት ሁኔታ ውስጥ ብናልፍ እንኳን የእግዚአብሔር ሰላም አለ። ስለዚህ መታዘዝ በረከት አለው፣ እድገት አለው፣ ፍሬያማነት አለው። አንዳንድ ጊዜ ጂም የሚሄዱ ሰዎችን ብታዩ አንድ የጂም አባል ይሆንና የጂም ስፖርት መስሪያ የሚሰራበት ቤት ማለት ነው። የስፖርት ልብስ ቢገዛ እና የሰውነት ማጎልመሻ ቪዲዮዎችን ቢመለከት፣ ነገር ግን አንድም ቀን ክብደት ባያነሳ ይህ ጂም አይሰራም ብል ስህተቱ የማን ነው? ጂሙ ያለመስራቱ ሳይሆን እርሱ አንድም ቀን አልሞከረውም። ክብደት ለማንሳት ሌሎችም ስፖርቶች ስለማይሞክር ምን ይሆናል ማለት ነው? ጂሙ አይሰራም ብል ስህተቱ የራሱ ነው። ብዙ ክርስቲያኖች ከመጽሐፍ ቅዱስ ጋር ያላቸው ግንኙነት እንደዚህ ነው። ያነባሉ፣ ይሰማሉ፣ ግን አይለማመዱትም። ያነባሉ፣ ይሰማሉ፣ ግን አይለማመዱትም። ቃሉን ሳይታዘዙ በረከቱን መፈለግ ልክ የምግብ ለመስራት የሬሲፒ መጽሐፍ እያነበቡ እንደ መራብ ነው። እንደ መራብ ያህል ነው ማለት ነው። የሬሲፒ መጽሐፉን ማንበብ ነገር ግን ምግቡን ያለ መስራት እንደማለት ነው። ስለዚህ ኢየሱስ በቁጥር 21 ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ብሏል። እግዚአብሔር የሚባርከው ሐሳባችንን ሳይሆን መታዘዛችንን ነው ማለት ነው። ለምንድን ነው ቃሉን የምንታዘዘው? ፈቃዱን ስለሚገልጥልን፣ ሁለተኛ ከጥፋት ስለሚጠብቀን፣ ሶስተኛ ወደ በረከት ስለሚመራን ነው። ዛሬ እግዚአብሔር ቃሌን ሰምተሃል? ቃሌን እየሰማህ ነው ብቻ አይደለም የሚለን፣ ታዘሃል? እየታዘዝክ ነው ብሎ ነው የሚጠይቀን። አሁንም እየጠየቀን ነው። ቃሉን እየሰማን ነው፣ እየታዘዝን ነው። ይህን ጥያቄ ዛሬም እየጠየቀን ነው። አርፍዶ መታዘዝም አለመታዘዝ ነው። በከፊል መታዘዝም አለመታዘዝ ነው። እውነተኛ እምነት ሁል ጊዜ ወደ መታዘዝ ይመራል። ሕይወታችሁን በዓለቱ ላይ በኢየሱስ ክርስቶስ ቃል ላይ መስርቱ የሚል ነው የዛሬ ትምህርታችን። ተባረኩ። መልካም ጊዜ